ሰበር አስደንጋጭ መረጃ በአሜሪካ ለምትገኙ የግሪን ካርድ ባለቤቶች የዜግነት ወይም ሲቲዝንሺፕ ያላችሁ እንዲሁም በአሳይለም ሁኔታ ላይ የምትገኙ ኢትዮጵያን አዲስ የደህንነት ፍተሻ ማለትም ኢንሃንስድ ባክግራውንድ ቼክ የተባለ አዲስ አሰራር አዲስ ሕግ ማውጣቱን ዩኤስሲአይኤስ ገልጿል። እንዲሁም ኤፍቢአይ የዩኤስሲአይኤስ የመረጃ ቋትን መጠቀም እንዲችል መፍቀዱንም አያይዞ ገልጿል። እንዲሁም የአንዳንድ አመልካቾች ማለትም በግሪን ካርድም በሲቲዝንሺፕም ሆነ በአሳይለም ሁኔታ ላይ የምትገኙ አንዳንድ አመልካቾች የጣት አሻራቸው የቆየ ከሆነ ወይም ጥርጣሬ እንዳለበት ከተረጋገጠ በድጋሚ የጣት አሻራ እንዲሰጡ ኢሜይል እየላክን እንገኛለን ሲል ዩኤስሲአይኤስ ገልጿል። ይህንን አዲስ አሰራር ማለትም ኢንሃንስድ ባክግራውንድ ቼክ የተባለ አዲስ አሰራር አዲስ ህግ ሁሉም በአሜሪካ የሚገኝ በግሪን ካርድም በአሳይለም እንዲሁም በዜግነትም በሲቲዝንሺፕም ጭምር የሚገኝ ሰው በሙሉ ካሁኑ ማወቅ አለበት። ስለዚህ በዛሬ ቪዲዮ ሙሉ መረጃውን የማጋራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮችን ማግኘት የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ይህ መረጃ ይህ ቪዲዮ ያስፈልጓል ለምትሉት ቤተሰብ ጓደኛ ቪዲዮን ሼር ማድረጋችሁንም እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። መግቢያ ላይ እንደነገርኳችሁ ዩኤስሲአይኤስ አዲስ አሰራር አስተዋውቋል ወይም አዲስ ህግ አውጥቷል። አዲሱም ህግ የደህንነት ፍተሻን በተመለከተ ነው። ኢንሃንስድ ባክግራውንድ ቼክ የተባለ አዲስ አሰራር መጀመሩን ገልጿል። ይህ ኢንሃንስድ ባክግራውንድ ቼክ የተባለ አዲስ አሰራር በስራ ላይ መዋሉና ስራ መጀመሩንም አያይዘው ገልጿል። በዚህም ማንኛውም በመጠባበቅ ላይ ያለ ማለትም በፔንዲንግ ሁኔታ ላይ ያለ የጥገኝነት ጠያቂ ወይም አሳይለም ጠያቂ ወይም አሳይለም ሲከር እንዲሁም የግሪን ካርድ ባለቤት እንዲሁም ግሪን ካርድ አዲስ እየጠየቀ ላለ ሰውም ሆነ የዜግነት ጠያቂ ወይም ዜግነት በእጁ የሚገኝ ሰውም እንዲሁም የቤተሰብ ቪዛ ማለትም ቤተሰቦቻችንን ስፖንሰር ለማድረግ የቤተሰብ ቪዛ እየጠየቃችሁ ላላችሁ ሰዎች ጥልቅ የሆነ የደህንነት ፍተሻ ይደረግበታል ሲል ገልጿል። አያይዘውም ሁሉም በመጠበቅ ላይ ያለ ሰው ማለትም በፔንዲንግ ሁኔታ ላይ ያለ እንዲሁም ኦልሬዲ ግሪን ካርድ በእጁ የሚገኝ እንዲሁም ዜግነት ኦልሬዲ ያገኘ ሰውም ሊሆን ይችላል። እንዲሁም አሳይለም ጠይቆም አሳይለም ያገኘ ሰውም ሊሆን ይችላል። ጉዳዩ ለልዩ ኤፍቢአይ ፍተሻ ፕሮግራም ይላካል ሲል ተገልጿል። ይህም የሆነው ፕሬዚዳንት ትራምፕ በሰጡ ትዕዛዝ መሰረት ዩኤስሲአይኤስ የኤፍቢአይ ልዩ የመረጃ ቋት መጠቀም እንዲችል በመፍቀዱ ምክንያት ነው ሲል ተገልጿል። ይህ አዲስ ሂደት በጉዳዮች ላይ መጠነኛ የሆነ መዘግየት ሊያስከትል እንደሚችልም አያይዘው ገልጸዋል። የዩኤስሲአይኤስ ተወካዮች ማለትም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንላቸው ተወካዮችም እንደሚሉት መዘግየቱ ለአጭር ጊዜ ብቻ የሚቆይ እንዲሆን ጥረት እያደረግን እንገኛለን ብለዋል። ይህ የመዘግየት ሂደት ሲባል ግሪን ካርድ አዲስ እየጠየቃችሁ ላላችሁ፣ አሳይለም ሲክ ያረጋችሁ ወይም እየጠየቃችሁ ላላችሁ እንዲሁም ግሪን ካርድ ለማደስም ሆነ አጠቃላይ የቤተሰብ ቪዛም ሆነ አጠቃላይ ከዩኤስሲአይኤስ ጋር የሚገናኙ አገልግሎቶችን እየጠየቃችሁ ያላችሁ ሰዎች መዘግየት ሊገጥም እንደሚችል ይገለጻል። ይህም መዘግየት ሊፈጠር የሚችለው በዚህ በነገርኳችሁ ምክንያት ነው ሲል ገልጸዋል። የጣት አሻራ ወይም ፊንገር ፕሪንትን በተመለከተም ዩኤስሲአይኤስ አዲስ አሰራር ገልጿል። አንዳንድ አመልካቾች የጣት አሻራቸው የቆየ ከሆነ ማለትም ግሪን ካርድ ካላችሁ የቆያችሁ ከሆናችሁ፣ ሲቲዝንሺፕ ካላችሁ የቆያችሁ ከሆናችሁ እንዲሁም በአጠቃላይ የጣት አሻራ ከሰጣችሁ የቆያችሁ ከሆነ እንዲሁም የሚያጠራጥሩ ጥርጣሬዎችን ከተመለከቱ ወይም ካገኙ እንደገና የጣት አሻራ ሊሰጡ ይችላሉ ሲል ዩኤስሲአይኤስ ገልጿል። በድጋሚ የጣት አሻራ እንዲሰጡ የተፈለጉ ሰዎችንም ኢሜይል እየላክን እንገኛለን። ኢሜይላችሁን ቼክ ማድረግ ማለትም ቀን በቀን ቶሎ ቼክ ማድረግ እንደሚጠበቅባችሁ ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት አሳውቋል። የዚህ አሰራር ዋና ዓላማ ማለትም ይህ ዩኤስሲአይኤስ አዲስ የጀመረው አሰራር አዲስ ያወጣው ህግ ዓላማው ምንድን ነው የሚለውን በምንመለከትበት ጊዜ ራሳቸው የዩኤስሲአይኤስ አመራሮች እንደገለጹት የወንጀል ታሪክ ያላቸውን ሰዎች ቪዛ የመከልከል እንዲሁም ጥገኝነትም ሆነ ዜግነት እንዳያገኙ ለመከልከል ነው ሲሉ ገልጸዋል። የሰዎች የወንጀል ሪከርድ በአሜሪካ ብቻ ሳይሆን በገዛ ሀገራቸውም ጭምር በጥልቀት ለመመርመር እያሰቡ እንደሆነ ገልጸዋል። ይህ ምን ማለት ነው? ማንኛውም ስደተኛ በአሜሪካ ላይ የፈጸመው ወንጀል ብቻ ሳይሆን የሚመረመረው ከመጣበት ሀገር፣ ለምሳሌ በስደት ከብዙ ሀገራቶች ሊሆን ይችላል የመጣችሁት፣ እንዲሁም ከኢትዮጵያም ቀጥታ ሊሆን ይችላል ወደ አሜሪካ የመጣችሁት። ታዲያ በሄዳችሁበት ሀገር በሙሉ የእናንተ የወንጀል ሪከርድ እንዲሁም ባክግራውንዳችሁ ሙሉ በሙሉ ለመመርመር አዲስ አሰራር መጀመራቸውን ገልጸዋል። ታዲያ ለአመልካቾችም ዩኤስሲአይኤስ የሰጠው አዲስ ምክር አለ ወይም አዲስ ሪኮሜንዴሽን አለ። ምንም አይነት የወንጀል ታሪክ የሌለባቸው ሰዎች ወይም አመልካቾች ማለት ነው ምንም አይነት ስጋት ሊገጥማችሁ እንደማይገባ ወይም ሊሰጉ እንደማይገባ
ገልጿል። ታዲያ ብቸኛው ችግር ሊሆን የሚችለው ሂደቱ ከወትሮ ትንሽ ረዘም ያለ ጊዜ ሊወስድ እንደሚችል ራሳቸው ዩኤስሲአይኤስ ገልጸዋል ማለት ነው። ታዲያ ዩኤስሲአይኤስ አዲስ ያወጣው አሰራር ማለትም ዩኤስሲአይኤስ አዲስ ያስተዋወቀው ኢንሃንስድ ባክግራውንድ ቼክ የተሰኘው አዲስ አሰራር ይህንን ይመስላል። አሪፍ ኢንፎርሜሽን በግልጽና በአጭሩ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየታችሁን እንዲሁም ጥያቄያችሁን ስለዚህ አዲስ አሰራር አዲስ ህግ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮ ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ይህ ቪዲዮ ለሚያስፈልገው እንዲሁም ይጠቅመዋል ለምትሉት ጓደኛ ቤተሰብ ቪዲዮን ሼር ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ ላይክ ያረጋችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል እየወደዳችሁት እየተመቻችሁ እንደሆነ እየጠቀማችሁ እንደሆነ ስለምረዳ በርካታ አዳዲስ የሚወጡ መረጃዎች አዳዲስ የሚወጡ አሰራሮች ህጎች በሚኖሩበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ መረጃ በሌላ ቪዲዮ እንገናኛለን። መልካም ጊዜ